ቲክቶክ ላይ መጥቶ ይፎክራል። አጥፍቻታለሁ እቺን እንቁርቲ አጠፋዋት እያለ ይፎክራል እኔን ማለት ነው። ከዛ የኔ ሰዎች አጠፋዋት እያለች ነው በቃ ይመቾሽ፣ ቢያንስ እንኳን ጊዜ እፈልጋለሁ ምናምን እና በጣም ሳለቅስ ስለነበር እንትን ነበር እና የቲክቶክ ጓደኞቼ በቃ ቤት ክፈቺ እኛ እናወራለን ቁጭ ብለሽ ስሚ ደንዝዤ ግን ማንም አያውቅም። በቅርብ ጊዜ ነው የታወቀው እኔ ሀዘን ላይ መሆኔ። ሀዘን ላይ እንደነበርኩ ከወራት በኋላ የታወቀ በጣም ብዙ ወራት በኋላ እግዚአብሔር ይመስገን ለሱ። ሀዘን አቴንሽን ማገኝበት አይደል፣ የልብ ስብራት መጥፎ ነው። መጥፎ እና ምለው ማን ይሸከመው ነገር የለምና ሀዚቲ የምትባለው የሆነች ልጅ አለች። የዛሬ 2 ሳምንት ከሆነ ነጭ ጋር ግብረ ስጋ ግንኙነት ምናምን የሚያረጉ ምናምን የኔ ኦቨርታይም ላይፍ የሚኖሩ የኔ ያበቃለት ላይፍ ምናምን ያላት እሷ ሴት ሀበሻን ፍለጋ ነው ቲክቶክ ላይ መጣችው። ሀበሻን ፍለጋ መጣች፣ ቲክቶክ ላይ ቀረች። so she shows everything ግብረ ስጋ ግንኙነት ስታረግ ስትጠጣ ምናምን እና አንዳንዴ ህይወት ይጠማል። ከአንድ ብልሽት ወደ ሌላ ብልሽት ምናምን ህይወት ሊሄድ ይችላል። ግን ሰው መሆኗን አንዘንጋ እና በመድኃኒት ኦቨርዶዝ አድርጎ ሞተና በጣም አዘንኩ። በጣም ታለቅሳለች ለሱ፣ እኔ ደግሞ ለሱ አዘንኩ። በዚህ አካሄዷ እሷም ምትቆይ አይደለች፣ እሷም ምትቆይ አይደለች። አሳዝናኛለች። ምትቆይ አይደለች። እና ሌላ ደግሞ ሌላ የሞተ ሰው በዚህ ዓመት ኤደን የጸዲ ጓደኛችን አክስት ታዋቂ ቲክቶከር ነበረች። ብዙ ነገር ዋጋ የህይወት ከፍላ የሚያሳዝን ሞት ሞተች። ኤደን የምትባል እናትና ህይወት ውዶች አይ ነው እሷም የሆነ ኢንተርቬንሽን ምናምን ከሌለ እሷ ራሱ በቅርብ ጠብቃለሁ ግን አያደርግበት። ሰርፕራይዝ ዳልሆንኩ። ኤደንን አወቃችኋት? የሆነች ሴትዮ ምሰብክ እንደውም ትልቅ ሴትዮ ኤርትራዊት ኤደን የምትባል የጓደኛችን አክስት ናት። እሷ ሞተች እኮ በጣም በሚያሳዝን አሟሟት ነው የሞተች እሷ። እና አብሮ አደጌ ደግሞ ተወልጄ ያደግኩበት ሰፈር እህቴ ስትነግረኝ አራስ ነበረች። እናቷ የሞተችውን አሟሟት ሞተችና በጣም ነው የደነገጥኩት ስትነግረኝ። ልጅ እያለሁ እናቷ ስትሞት እዚህ ይለኛል እና እሷም እንደዛ ሞተች ምናምን ራሴን ምናምን ብላ ሞተች ምናምን ስትለኝ በጣም አዘንኩ። ኤደን እኮ ሞተች፣ አረፈች። ሜሞሪያል ሰርቪስ አዘጋጁላት ኢትዮጵያ። ኤደን አይ ነው ኤክስፕረስን ማታረጉት ሀዘን አለ። ሀዘን ኤቭሪዴይ ነው የምትኖሩት። ራሳችሁን ለማጥፋት ምናምን የምታስቡ ሰዎች እናንተ ሜቢ ልሸሹት ያላችሁት ህመም አለ ወይ ደከማችሁበት ህመም አለ። ግን የምትወዳቸውን ሰዎች ኤቭሪዴይ የእናንተን ሞት ኤቭሪዴይ ነው የሚሞቱት። በቃ ላይክ አሁን አንድ ሰው ሲሞት ኤቭሪዴይ ነው የሚሞተው። ለኛ ኤቭሪዴይ ነው ሞቱን የምናስታውሰው። አሁን ሀዘን ደርሶባችሁ ያውቃል? የሆነ አንዴ አልቅሳችሁ የሚወጣው አይደለም። ኤቭሪዴይ ነው ላይክ እንደ ሞተ እያስታወስን የምናለቅሰው እና አንዳንዴ
ለምትወዳቸው ሰዎች ኑሩላቸው፣ ለምትወዷቸው ሰዎች ቆዩላቸው። ሲንግል ማም ካለሽ እዚህ ብሬስት ካንሰር ስክሪኒንግ አይኑ አናረግም፣ በጣም ቢዚ ነሽ ምናምን፣ እረዳሻለሁ። ፀጉር ራሱ ለሁለት ቦታ ለማስያዝ ያ የኔ እናትና ሰርቫይካል ካንሰር ብሬስት ካንሰር ቼክ አፕ ኤቭሪ ይር እባክሽ ግድ ነው። የማህፀን ካንሰር ብሬስት ካንሰር ቼክ አፕ ኤቭሪ ይር። ምትወጃት ሲንግል ማም ጓደኛ ካለችሽ ጸዲ እንደዛ ታደርግልኛለች፣ ትጨቀጭቀኛለች፣ ሂጂና አድርጊ ካለችሽ እንዲያርግሻል ብለሽ ጠይቂ። ለምትወጁ ሰዎች ሁሉ ቼክ ተደራረጊ እህትሽን። አንዳንዴ ቶሎ እንትን ማለት ምችውን ነገሮች ካበቃ በኋላ ስትሰሚ 6 ወር ነው የቀረሽ ተብለሽ ምናምን እንደዛ እንድታልፊ አልፈልግም። እንደዛ ነው እና የሴት ፈተና ክርስቲያን ነሽ እንዴ? በጌታ ነኝ። ቸርች አልሄድም ግን ክርስቲያን አልሄድም። ዮናስ ሙሉነ ኦርቶዶክስ ስርዓቷ ተመችቶኛል ምናምን እያለ ነው እና ትንሽ ብቆይ ፓስተር የሚያረጉኝ ነበረ ሲልም ሰማሁት። አሁን እየሰማሁት ነበረ ከመምጣቴ በፊት። ይውዬ ኤኒ ታይም እናቴ እየሰማሁት ነበረ እና ያልገባው ነገር ድሮ ህዝብ ምናምን ዋው ይለው ነበር። አሁን እየናቀው ነው። የሚሰማው ሰው ራሱ እየናቀው ነው። ክብሩን እያጣ ነው። ለዛ ቢስ ሆነ ወሬው። ድሮ ትዝ ይላችኋል ሲሰልም ጴንጤሲዮን ምናምን ዋው ይላል። ልጆች ብቆራረጥ ልጆቼ ቢሞቱ ይሻለኛል ኦርቶዶክስ ከመሆን ብሎ አሁን ኦርቶዶክስ ሆኗል። ስለዚህ አሁን ሰው ክሬዲት ያጣል፣ ሰው አያምነውም። ወላዋይ አስባችሁታል? 50 ፕላስ ሆኖ ወላዋይ ሲባል አቋም የሌለው ወንድ ወላዋይ ሲባል ያሳፍራል። ብልት ይለካካል በዚህ እድሜው። ኦንላይን ጂጂ ልጆቿን እንኳን አላበቃችም። ልጇ ናቲ ከ9ኛ ክፍል ነው ትምህርት ያቆም። ከ9ኛ ክፍል በዚህ ዘመን። ሳምሪ ደግሞ ከ11ኛ ክፍል ነው ትምህርት ያቆመችው። ፋኒን ለምንድን ነው ያልተማርክ የምትይው? የላት የምን ነርሲንግ ነው የምታወሩት? የላትም። ከዛን ሳምሪ ደግሞ የምትባየው ዋይ ዳት ቢግ ማይክ፣ ትልቁ ማይክ ምን ይሰራልሻል? ሌክቸር መሰጠን እኮ የሚመስለው እኮ እዚህ እንድንሽ ሌክቸር እኮ መሰጠን ነው የሚመስለው እኮ። ትልቅ ማይክ ይዛ ስትመጣ እኮ የሆነ በቃ ክላስ የሚሰጠን ነው የሚመስለኛው። ላይ የሆነ የለም አናቶሚ ክላስ፣ ፊዚዮሎጂ እና ቁጭ ብዬ ስሰማት 11ኛ ክፍል ነው ትምህርት ያቆመችው ሳምሪ፣ የጂጂ ሳምሪ። ወንዱ ደግሞ 9ኛ ክፍል። ሲበዛ እንጂ ታዲያ ለምንድን ነው ፋኒ ያልተማረ ተብሎ የሚሰደው? ወይ ጉድ! ሌላ ምን አዲስ ነገር አለ? ፋኒ ይበዛባቸዋል። ምን ይበዛል? እሱም ወንድ ነው፣ የወንድ ባህሪ የለው። ግን ጌቶ ፋሚሊ ስለሆነ ልትል ትችላለህ። ግን አዎ ምስጋናዬ
እንጂ ጌቶ ፋሚሊ ስለሆነ ነው እንጂ እኔ አሁን ለእህቴ ፋኒ የምታገባ በስማ ደባሪ ነው የሚሆነው። ሚስቱን የልጁን እናት የሚያማ በአደባባይ ሰው ነፋፊ እያበዱ ነው። ባይ ዘ ዌይ ሊያሾ ከጆን ዳንኤል ጎን ነኝ ስትል ሰማው። ሊያሾ ከጆን ዳንኤል ጎን ነኝ ስትል ሰማው። እኔ ከጆን ዳንኤል ጎንም አይደለሁም፣ ከጃኒም ጎን አይደለሁም። አይመለከተኝም። ከጃኒም ከጆን ዳንኤልም ጎን አይደለሁም። ሁለቱም ቢዝነሳቸው ነው። እዚህ ቲክቶክ ላይ ለኔ ገብቶ አዶን በነፍት ከማንም ጎነሱ በሆን ያ ኦኬ ከማንም ጎን በሆን እኔ በነፍት አላረግም። እኔ ግን ከምን ጎን ነኝ የኔ ሳይድ ኦፍ ኦፒኒየን ጎን የሆንኩት ዶሜስቲክ ቫይለንስን አጣጥላለች። ጃኒ ዶሜስቲክ ቫይለንስን አጣጥላለች። ሴትነት መበቀያ አድርጋለች። ወንዶች ሴቶች እንዲፈሩ አድርጋለች። ለምን ሪሌሽንሽፕ ካልሰራ ሴቶች ይበቀሉናል ብለው እንዲፈሩ አድርጋለች። ከናዮን ጎን አይደለም፣ ከናዮን ልጅ ጎን ነኝ። የስ አይኮድቢ ምስኪን ነው፣ ንጹህ ነው፣ ያጻን ንጹህ ነው። ከእንደገና ዶሜስቲክ ቫዮለንስ ያለባቸው ሴቶች ወጥተው እንዳያወሩ እራሳቸውን ኤክስፕረስ እንዳያረጉ ሳይለንስ አድርጋለች። ወንዶች ዶሜስቲክ ቫዮለንስ የሚያደርጉ ወንዶች የልብ ልብ ተሰጣቸው። ቀጥሎ ደግሞ ምስኪን ወንዶች ሌላ ክፉ ሴቶች መበቀያ አረጉት። ሴትነትን መበቀያ አረገችው እና ይሄ ትክክል አይደለም። ይህንም አካውንት ሲዘጋ ፒክ የሚደረግ ሴትነት የለም። የኔ ሀሳብ ይሄ ነው። ፐርሰናል ነገር ውስጥ የለውበትም። ይህ ፐርሰናል ጆን ዳንኤል እንዲያረገ ጠበሰ ምናምን ሜይ ቢ ሂር ኤንድ ዴር ሀሳብ ሰጥቼበት ሊኖር ይችላል። ግን ምንድነው እኔ ያበሳጨኝ ሪል ቪክቲሞች ሳይለንስ ተደርገዋል። በሚዲያ ፓወሯ መታ ፊት ለፊት ነው የተሰለፈችው። ስንቱ ሴልፍ ሴት ተሰልፎ ተራውን እየጠበቀ መታ ፊት ለፊት ተሰለፈች እና ይሄ ትክክል አይደለም። ይሄ ነው ችግር። ሌላው ሪሌሽንሽፕ ላይ ምናምን ሀሳብ ልንሰጥበት እንችላለን፣ ግን ከኔ ህይወት ጋር አይገናኙም። ከኔ ህይወት ጋር ማገናኘው ነገር አይደለም። ፈርስት ኦፍ ኦል ሪሌሽንሽፑ ራሱ ሪል ነው አይደለም መጣራት አለበት። ግን ሴቶች ለሷ ቢሄቪየር ያላለቀ ፍቅር ነው ይሄ ሊንገር የለም። አንድ ሪሌሽንሽፕ ጀምረሽ ያኛውን ምናምን እስከመጨረስ ጠብቅ የሚባል ፍቅር የለም። ሌላው አይመለከተኝም። የፐርሰናል ያ ሰርቨር ነበረች ምናምን ለሚባለው በጣም አበዳችሁ፣ አጀንዳ አረጋችሁ። እኔ አልጋ አንጣፊ ናት ሲባል ለምን ዝም አላችሁ? እኔ እኮ የልጆች እናት ነኝ። ልጆቼን አልጋ አንጠፌ ነው ማሳድገው። ይሁን አልጋ አንጣፊ ናት ሲባል ሁላችሁም ሳቃችሁብኝ፣ ሰደባችሁኝ አይደል? ኢንክሉዲንግ ሊያሹ አውርታ አዳሪዋ ሊያሹ ያለምንም ሀሳብ ድንቁርናዋን ለማስጠበቅ የምትታገለዋ ሊያሹ አልጋ አንጣፊ ነሽ፣ ያልተማርሽ ነሽ ምናምን ስትለኝ ነበር። ለምን ስራ ክቡር ነው አላላችሁ? እናንተ ሪአክት የምታደርጉት ሰርቴን ፒፕል ሲነኩ ነው፣ የሆነ ሰው ሲነካ ነው። ለምሳሌ ጆን ዳንኤል እንዲያላት ትሉና ይሁን ነው ካዩአችሁም ደውላለሁ እና ምን ታስዋጭ ወደው እንቁርጥዬ በግራም በቀኝም መግሪያ ያጫውትሻለሁ። ይሄ ስራው ባህሪ ነው። ሆላ I have beautiful family, I have a wife ሚለን ዮናስ ሙሉነ ይሄም ትዳር ነው ያንተ የኛ ባለ ትዳር አለኝ ይላል። ትዳር አለኝ
ትዳሯን የበተነች ምናምን ይላል ማለት ነው። ምንድነው ትዳር? አንተ የተከበረ ትዳር ነው ያንተ? እንዳንተ አይነቱ ላይኪ ነው ምንድነው? 50 በቀይ ወጥ ባልጫ ነው ምናምን ፍርስፍር ወንድ አይደለም እኮ እኔ አንተን ካንተ ያ እና ይሄ ነው የሴት ጠበቃ። ሴት ልጅ ደብድቧት በሐሳብ ሳይሸነፍክ ስደፍርሽ ነው የምትስተካከዩ ያልከኝ ነገር ዮናስ፣ በሐሳብ ቅጥቅጥ አርጌ ቀንጥሼ እንደ ምንድነው እንደ በሶ ቢላ ላይ ሸምጥጬ እንደዚህ ስሷን ሳስቀርክ አንተ ያለክ ፓወር ብልትክ እኔ ላይ እና ስደፍራት ትስተካከላለች። ኢትስ ክሬዚ። እና ይህ ሰው ነው ለሴት ጠበቃ ሆኖ ስለ ሴት ልጅ እንትን የሚያወራው። ጆን ዳንኤል ባለጌ ነው። ዮናስ ሙሉነህ ምን ያላረከው ነገር አለ? ልድፈርሽ ጆን ዳንኤል ባለጌ ነው እንዲህ ነው የምትለው። ካንተ በላይ እዚህ አፕ ላይ ባለጌ ሰው የለም። ባለጌ ከምነው በላይ ወሸላ ማየት ናፍቀዋል። ልቁም እስኪ እኔ ወሸላዬን ማየት እችላለሁ አለሽ። ልቁም እስኪ እችላለሁ አልችልም? Let me show you this. You see this? አየህ እንዲህ ብዬ ካጎነበስክ እንደዚህ ካልኩ አየዋለሁ። አየህ ያው ሴት አመታምቶ እንዴት ትመጣለህ? እኔስ እሺ እጄ ይደርሳል። ይኸው ላጥ አደርገዋለሁ። በሁለቱም ማጫወት እችላለሁ፣ ደርሳለሁ። በረዳ ሳይ ጉጥዬ ይኸውልህ እዚህ ጋር ቁጭ ብያለሁ። ተራራራ ማርግላት እንደ ካፍታ ማጫወት እችላለሁ፣ ማድረግ እችላለሁ። ጉጦ በኋላ በኩልም ማድረግ እችላለሁ። እንደዚህ እጄን አድርጊ ጉጦ ልዩነት አየህ? አንተስ እንዴት ነው ጨዋታው? እዚህ ጋር ነው ያለው። ይሄ አየህ፣ ይሄ ነኝ እንግዲህ። እንደዚህ አይነቶቹ ናቸው እናቅላቸዋለን የሚሉት። አቅላቸዋለሁ የሚሉት እንደዚህ አይነቱ ነው። የልጆች አባት እችም ሴት አቅላቸዋለሁ ትላለች፣ ሴቶችን ልምከራችሁ ትላለች፣ ደርስላቸዋለሁ ትላለች። እኛም እንሰማለን። ከዛም በኋላ ዛሬ ደግሞ ሶፋኒት ሀሳብ ሰጠች። ወይም ደግሞ ፈጣን ስለሆነች እና በዙሪያው ቤቢ ሰው ስለነበረ እሷ ተርፋለች። ቀኖ ግን ዛሬ በህይወት የለችም። ሴም እንደ ጃኒ ነው ደምታ ቆስላ ህይወቷን ያሳጧት። አንደኛ እሱ ነው። ሁለተኛ ነገር ደግሞ በየቤቱ እየከፈቱ ማስረጃ በሌለበት ቺተር ነች፣ ቺታ አርጋለች፣ እንደዚህ አርጋለች ብለው ዳውን ሲያደርጓት እና ለምንድነው ቁጭ ብዬ የማየው? ለመሰፖርት አላረጋትም። እቺ ልጅ ቤተሰቧን የምታስተዳድርበት ነው፣ እናት አባቷ የምታስተዳድር፣ ከታናናሽ የምታስተዳድርበት ነው እና
አካውንቷም ተዘግቶ ሞራሏም ተነክቶ ተሰብራ መቅረት የለባትም። ተመልሳ ሻይን ማድረግ አለባት። የቲክታክ ኩዊን ነች። ስለዚህ ወደፊት ለፊት መምጣት ስላለባት ሰፖርት ማድረግ አለብኝ። ባለኝ ሰዓት ከስራዬ በመሀል ሰፖርት ላርጋት ብዬ ይሄ ነው። ጃኒ አሁንም ወደ ቀድሞ ማንነቷ እስክትመለስ ከመጣችን በኋላ ሰፖርት አረጋታለሁ። ከጃኒ ጎን ነኝ። ቢራቢሮች በርቱ፣ ጎበዞች ናችሁ። ሰፖርት የምታደርጓት ጨዋዎች ናቸው። ማንና ማን ተደዋወለ? ማን በውስጥ ጻፈልኝ? ማን አዶን? እኔ እቺ ሶፋኒት ኤቭሪቲንግ ኮኔክት የምታደርገው ከቀነኒ አዱኛ ጋር ነው። አሁን ጃኒ እንደ ቀነኒ ደምታለች። ናይ ኦዳ በውስጥ ጻፈልኝ ነው ይፈልግሻል